ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ሩሲያ violated the terms of nuclear weapons treaty for years ትንሽ ቆሎ ይዞ ወደ አሻሮ ጠጋ አይሉትን ያስታውሷል። እንዲሁም ኔቶ North Atlantic Treaty Organization launched Arctic Sentry mission to ease tensions over Trump's Greenland push. ወዲያም እንግሊዝ ተጨማሪ የጦር ጀቶቿን ወደ መካከለኛው ምስራቅ ቀጠና መላኳን የሩሲያው ፕሬዚደንት ቭላዲሚር ፑቲን የቅርብ አጋርና ባሩ ሰው ሰርጌይ ላቭሮቭም ትራምፕ የአንኮሬጁን ስምምነት በዩክሬን ጉዳይ ጥሰዋል ሲሉ መክሰሳቸውን ሩሲያ በትራምፕ የጋዛ ሰርጥ የሰላም ቦርድ ወይም ቦርድ ኦፍ ፒስ እንደማይተሳተፍ መገለጡን ፑቲን በአርክቲክ ቀጠና የያዙትን አስፈሪ አቋም ተከትሎ እንግሊዝ ተጨማሪ ወታደሮቿን በኖርዌይ ለማስፈር መሰናዳቷን ወዲያም በአሜሪካና በሩሲያ መካከል ያለው የኒውክሌር ጦር መሳሪያ ስምምነት ውሉ ማብቃቱን ተከትሎ ሰሜን ኮሪያ የኒውክሌር ጦር መሳሪያን እንዳሸዋ ልትዝቀው ትችላለች የሚል ፍርሃት ማርበቡን ሩሲያ ደግሞ የሰሜን ኮሪያን የኒውክሌር ጦር መሳሪያ ለብልጽግናዋና ለህልውናዋ ቁልፍ መመኪያና ወሳኝ ነው ማለቷን እንዲሁም ከመካከለኛው ምስራቅ ቀጠና ሌሎች በርካታ ወቅታዊና ዓለም አቀፋዊ ጉዳዮችን ይዣለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የቀና ሲታጣ ይመለመላል ጎባጣ አይሏል ኢትዮጵያውያኑ አበው። አሜሪካ የሰሜን ኮሪያን የኒውክሌር ጦር መሳሪያ ጉዳይ አንድም ዕውቅና እንደማትሰጠው ሁለትም ደግሞ ጨርሶ ትጥቋን ለማስፈታት ብትቋምጥም ያቺ የ26 ሚሊዮኖቹ እናት አገር በአሜሪካ ፖለቲከኞች ንቀትና ማዕቀብ ናዳ የምትደበደበዋ ሰሜን ኮሪያ ግን ያረረበት ያማስላል ስትል በአሜሪካ በደቡብ ኮሪያና በጃፓን ላይ ቀስቷን ወድራ መቆሟ ይነገራል። የሩሲያ መንግሥት በበኩሉ የሰሜን ኮሪያን የኒውክሌር ጦር መሳሪያ ለሉዓላዊነቷ ቢሉ ለብልጽግናዋ ወሳኝና መተማመኛዋ ነው ሲል የጸና አቋሙን ገልጧል። አብሬ ነኝ ማለቱ ነው። በዚህ ወቅት በሩሲያና በአሜሪካ መካከል ለረዥም ዓመታት ተፈርሞ የቆየው የኒውክሌር ጦር መሳሪያ ምርት ቁጥጥርና ቅነሳ ውል ጊዜው ማለፉን ተከትሎም ትጥቋን ትፈታለች ሲሉ አሜሪካ፣ ጃፓንና ደቡብ ኮሪያ የሚዝቱባት ሰሜን ኮሪያ ከዚህ በፊት የታጠቀችውም የኒውክሌር ጦር መሳሪያ መቀነት ወይም ቀበቶ አይደለም ስትል አሻፈረኝ ማለቷ ይታወቃል። አሁን ደግሞ የሩሲያና የአሜሪካ የኒውክሌር ጦር መሳሪያ ስምምነት ጊዜው ማብቃቱን ተከትሎ ሰሜን ኮሪያ በገፍ ያለማንም ጠያቂ ሃይባይና ገዳቢ የኒውክሌር ጦር መሳሪያ ልታመርትና ልትታጠቅ ትችላለች የሚለው ፍርሃት የምዕራባውያኑን በተለይም የአሜሪካን አከርካሪ ያብረከረከ ጉዳይ ሆኗል ነው የሚባለው። አሜሪካ በዚህ ወቅት በኒውክሌር ጦር መሳሪያ የተነሳ ከብዙዎች ጋር መላተሟን ልብ ይሏል። ሰሜን ኮሪያ ግን አንድ ጊዜ ያንን መርዘኛና መዘዘኛ መሳሪያ ታጥቀዋለችና ከዚህ በኋላ ቋንቋ ሁሉ ከተባለ እሱ ሆኗል ነው የሚባለው። የሰሜን ኮሪያው መሪ ኪም ጆንጉን አጭሩና ፈርጣማ ሰክለ ሰውነት ያላቸው ደዳራ ጡንቻቸውን ወጥቶ የሚታይባቸው ከነ እህታቸው ኪም ዮ ጆንግ ጨምሮ በእልህና በበቀል ስሜት የተሞሉ ናቸው ይሏቸዋል። ዛሬ በተሰማ ዜና ደግሞ ኪም ጆንጉን የመጀመሪያ ሴት ልጃቸውን ኪም ጁዋይን እርሳቸውን የምትተካ አድርገው መሰየማቸውን የሲኦል የሰለላ ተቋማት ደርሰንበታል ሲሉ አውጥተውታል። ጁዋይ ከአባቷ ጋር የማትሄድበት ስፍራ የለም ይሏታል። ሌላው ቀርቶ አስፈሪዎቹ የጦር መሳሪያ ሙከራ ሲደረጉ እንኳ በዚያ ቆማ ትመለከታለች። የኒውክሌር ጦር መሳሪያ ጉዳይ በዚህ ዘመን ከተላላፊዎቹ በሽታዎችም ይሆን ከአየር ንብረት ለውጡ ጫና በላይ የመነጋገሪያ አጀንዳ ሆኗል ነው የሚባለው። ሰሞኑን ቻይና ያንን አጥፊ የኒውክሌር ጦር መሳሪያ ሙከራ አድርጋለች በሚል ጉሙ በስቶ ሲወራባትና
ከአሜሪካም ክሱ ሲቀርብባት ቻይና በሰጠችው ምላሽ ግን አውትራይት ስትል ተጸይፈዋለች። ቀጥታ ውሸት መሆኑ ነው። ቻይና የለም ይሄ ሁሉ የውሸት ቅንብር አሜሪካ የራሷን ሙከራ ለማድረግ ስታቅድ ነው በሚል አሜሪካንን ገስጻታለች። ክፉኛ በነገር ኮርኩማታለች ነው የሚባለው። አሜሪካ ቻይናን በከፍተኛ ደረጃ ስጋቷ እንደሆነች ይነገራል። ቻይና በምጣኔ ሀብትም ሁለተኛ ላይ ነው የተቀመጠችው። በጦር ኃይልና በጦር መሳሪያ ጥበብና መራቀቅም ቢሆን በከፍተኛ ደረጃ ለአሜሪካ ስጋት ሆናለች ይባላል። በዚያ ላይ የሕዝብ ቁጥሯ እንደ ዘመሚት የሚርመሰመስና በከፍተኛ ደረጃ ስጋት የሚደቅን መሆኑን ብዙዎች ይገልጣሉ። የቻይና መንግሥት የኒውክለር ጦር መሳሪያ ግንባታውን በከፍተኛ ፍጥነትና በከፍተኛ ደረጃ ማጧጧፉ ይነገራል። ወዲህ የቻይና መንግሥት ያንን ቢያደርግ ምን ሲፈረድበት ሲሉ የሚያሳዩት ብዙዎች ናቸው። የታይዋን ደሴት ጉዳይ፣ የደቡብ ቻይና ባህር ጉዳይ እንዲሁም በፓሲፊክ ውቅያኖስ ከጃፓን ጋር የሚፋጠጡባቸው የዲያውና የሰንካኩ ደሴቶች ጉዳይ፣ ወዲህም የታይዋን ደሴት ጉዳይ ያለ ኒውክለር ጦር መሳሪያ ቁልፍ የለውም። የሚከፍተውም የሚፈታውም የኒውክለር ጦር መሳሪያ እንጂ ሌላ አይደለም ነው የሚባለው። እህስ ከተባለ አሜሪካም የታይዋን ደሴትም አትነካም። የደቡብ ቻይና ባህርም ቢሆን የዓለም አቀፉ ሕግ በሰጠንና በሚፈርደን ልክና መልኩ የምንጓጓዝበት ነው፣ ማንም አይከለክለንም ስትል አሜሪካ ለነገር ያቆተመ ልቧን በዚያ ማሰማራቷና ማሳየቷን ድፍን ዓለም ያውቀዋል። የታይዋን ደሴትም ጉዳይ ቢሆን አሜሪካ በተናጠል ከታይዋን ደሴት ጋር የምታደርገውን ግንኙነት ታቆም ዘንድ ቻይና በተደጋጋሚ አስጠንቅቃለች። ዛሬም በተሰማ ዜና የታይዋን ደሴት ፕሬዚደንት ላይ ቼንግቴ ማስጠንቀቂያ አውጥተዋል። ከዚህ በኋላ የቻይና መንግሥት ወይም የቻይና ጦር ኃይል የታይዋንን ደሴት ጠቅልሎ ከጎረሰ በኋላ ቀጥሎ የሚይዛቸው የዚያን ቀጠና ሀገራት ነው። ተጠንቀቁ፣ ልብ በሉ። ይህን ተናግረናል፣ ነግረናል፣ ቤት ይቃጠላል ብለናል አለች የተባለውን መሆኑ ነው። በቀጣው እናንተ ናችሁ። ቻይና በደቡብ ቻይና ባህር የተነሳ ከፊሊፒንስ፣ ቪየትናም፣ ብሩኔይ፣ በርማ፣ ከሆንግ ኮንግ ከነዚህ ጋር ሁሉ ከማሌዥያም ጭምር ትፋጠጣለች። የደቡብ ቻይና ባህር ሙሉ በሙሉ የኔ ነው የሚል አቋም አላት ቻይና። ነገር ግን እነዚያ ሁሉ የደቡብ ቻይና ባህር ከገጹም ከከርሱም ያለው ድርሻ ባለቤቶች ነን፣ ይደርሰናል፣ ይገባናል ሲሉ አፍጥጠዋል። አሜሪካ ዞር ትልና ከፊሊፒንስ ጋር የወታደራዊ ትብብር ስምምነት ተፈራርማለች። ፊሊፒንስ ከዚያ የደቡብ ቻይና ባህር ከገጹም ከከርሱም ድርሻ አለኝ ባይ ሀገር ናት። ያንን ስትል ፊሊፒንስ በዚያ በደቡብ ቻይና ባህር ዳርቻ ከተጠጋች ቻይና ፊሊፒንስን ለመምታት ትዘጋጃለች። ቻይና ፊሊፒንስን መታች ማለት ከአሜሪካ ጋር የወታደራዊ ትብብር ያላት ፊሊፒንስ ወደ አሜሪካ መጣራቷና መጮህ አይቀርም። የፊሊፒንስን ደም የምታየው አሜሪካ የፊሊፒንስን ደም ጠርጋ ብቻ ዝም አትልም። ደሟን ልትበቀልላት በዚያው ትተማለች ነው የሚባለው። በታይዋን ደሴት ጉዳይም ቢሆን አሜሪካ የታይዋን ደሴት ጉዳይ የማይቆረጠም የብረት አሎሎ ነው ስትል በተደጋጋሚ ታስጠነቅቃለች። የታይዋን ደሴት ሉዓላዊ ሀገር አይደለችም። ነገር ግን የታይዋን ደሴት ልቧ አብጧል፣ ቆልብጧል። እንደ ሉዓላዊ ሀገር ሆና ከአሜሪካ መንግሥት ጋር የጎንዮሽ ፍቅር ጀምራለች ይሏታል። የጦር መሳሪያ ግዢ በቢሊዮን ዶላር የሚለካ የጦር መሳሪያ ግዢ ታደርጋለች። ዛሬም የቻይና መንግሥት ይህንኑ አስጠንቅቋል አሜሪካን። በፍጹም የጦር መሳሪያ ሽያጭ የሚባል ነገር እንዳንሰማ ሲል አስጠንቅቋል። የቻይናው ፕሬዚደንት ሺጂንፒንግ ናቸው ይህንን ያሉት። ታዲያ ቻይና ይህንን ሁሉ ነገር ይዛ በልቧ ጓዳ ይህንን እያጉተመተመች የኒውክለር ጦር መሳሪያና ሌሎች የጦር መሳሪያዎችን እንዲሁም የጦር ኃይሏን አቅም ብትገነባ ማን ይፈርድባታል? ማን ያይባታል? ይሏታል። አሜሪካስ ብትሆን ከወፈሩ ሰው አይፈሩን ሆና አይደለም ወይ? ጡንቿን አሳብጣ በጦር መሳሪያዋና በጦር ኃይሏ ተማምና አይደለም ወይ? የሀገራትን ኅብረት አከማችታና ተማምና አይደለም ወይ ቻይናን የምተነኩሳት? ስለዚህማ ቻይና በኒውክለር ጦር መሳሪያዋ መመርኮዝ አለባት። አሜሪካ በሁለቱ በተለይም በታይዋን ደሴትና በደቡብ ቻይና ባህር ጉዳይ ከቻይና ጋር ትላተማለች። ብዙ ጊዜ ተፋጠው ነው ያሉት። የአሜሪካ በሀገራት በሐሰት የኒውክለር ሙከራ ክስና ቅሌት ሰሞኑን አሜሪካ ቻይና የኒውክለር ጦር መሳሪያ ሙከራ አድርጋለች ብላ ከሳታለች። ቻይና ደግሞ የለም ይሄ
ፈጽሞ ከእውነት የራቀ ነው። አሜሪካ የፈጠራ ውንጀላዋን ምንጊዜም ይህንኑ ታውቅበታለችና በዚያው መንገድ ነው የምትሄደው። ፍጹም ውሸት ነው ስትል ገስጻታለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ የቻይናውን አቻቸውን ወደ ዋሽንግተን ካልመጡ እያሉ በስልክ መነዝነዛቸውና እርሳቸውን በቀጣዩ ሚያዝያ ወር ወደ ቤጂንግ እንደሚሄዱ መናገራቸው አይዘነጋም። ሰላምንን ለማለት ነው። ትራምፕ ብዙ ጊዜ ከቻይናው ፕሬዚደንት ሺጂንፒንግ ጋር ወዳጅ ነን፣ ከእኛ በላይ ፉጨት አፍ ማሞጥሞጥ ነው፣ እኛ ያልወጣን ያልወረድንበት ዳገትና ቁልቁለት የለም ማለች ይላሉ ዝንጀሮ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በአንድ ወቅት በቅርቡ የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስታርመር በቤጂንግ ጉብኝት አድርገው ከቻይናው ፕሬዚደንት ጋር ቁጭ ብለው ውል ሲፈራረሙና ሲነጋገሩ ምንድን ያሉት? በጣም አደገኛ አካሄድ ነው ስታርመር፣ አንተ ከሺጂንፒንግ ጋር ያደረግከው ነገር በፍጹም አደገኛ ነው፣ ለሁላችንም ዳፋው የሚተርፍ ነው ሲሉ ተጸይፈውታል። የቀና ይጎብጣል ይላሉ ኢትዮጵያውያኑ። ምንድን ነው አደጋው? ምንድን ነው አደገኛነቱ? እንግሊዝ ከቻይና ጋር የመዋዋሏና የመስማማቷ ነገር ለአሜሪካ በምን አደጋ አለው? ለብዙዎች ጥያቄ ነው። ትራምፕ ግን ፍጹም አደገኛ አካሄድ ነው ሲሉ ተችተውታል። ታዲያ የአሜሪካው ፕሬዚደንት ምንድን ያሉት? የቻይናውን ፕሬዚደንት ሺጂንፒንግ ወዳጄ ነው አውቀዋለሁ፣ ቻይናም ብትሆን የወዳጅ ሀገር ናትና አውቃለሁ፣ ነገር ግን የቻይናና የእንግሊዝ ስምምነት ለእንግሊዝ የሚበጃት አይደለም ብለዋል። ግን ደግሞ መለስ ብለው በሚያዝያ ወር ቀጣይ ሚያዝያ ወር ወደ ቤጂንግ ሄደው በዚያ ጉብኝት ለማድረግ የቻይናውን ፕሬዚደንት ሺጂንፒንግን ውጥር አድርገው ይዘዋቸው እሺ ይሁንልዎት ይምጡና ይጎብኙ ብለዋቸዋል። እሳቸው ደግሞ ከዚያ በኋላ ሺጂንፒንግ ወደ ዋሽንግተን ሄደው እንዲጎበኙ ይህንን ተባብለዋል። ትራምፕ ይህንን መግለጫ አውጥተዋል። ነገር ግን ዞር ሲሉ ቻይናን የኒውክሌር ጦር መሳሪያ ሙከራ አድርጋለች፣ ቻይናን የታይዋንን ደሴት ፈጽሞ አትነካትም፣ እንተያያለን፣ ይለይልናል ሲሉ ያሳያሉ። የጭቃሾ ኦህ ይላሉ ኢትዮጵያውያኑ። አለያም ጮገጊት ፍቅሩ ጠና ወይም ሙጭጭ ብሎ አለቃላላውስ የሚል ወይም ደግሞ ቢያወርዱት የሚያለቅስ ቢያዝሉት የሚናከስ ይሉትን መሆኑ ነው። ብቻ ግን እኒያ የቻይናው ፕሬዚደንት ሺጂንፒንግ በተለመደውና ተፈጥሮ በቸረቻቸው መቻል ዝም ብለው ሁሉንም ነገር ያያሉ ነው የሚባለው። ትራምፕ ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንም ጋር ቢሆን ያው ናቸው ይሏቸዋል። አገም ጠቀም አሊያም የማይጨበጡ። በአንጻሩ ፑቲንም ቢሆኑ ከሰው አካል ገብተው ሲወጡ ደም አይነካቸውም ይሏቸዋል። እናም ሁለቱ ትራምፕና ፑቲን አንቺም እውር ነሽ እኔም አንካሳ ተገናኝተናል መሳ ለመሳን ወይም እባብ ለእባብ ይተያይ ካብ ለካብ ናቸው ይሏቸዋል። ሁለቱም ግን በየትኛውም ንትርካቸውና የወረደ መወራረፋቸው አይቆጡም፣ አይገነፍሉም ይሏቸዋል። አህያ ለአህያ ቢራገጥ ጥርስ አይሳበርምን ያስታውሷል። ሩሲያ ዛሬ ለአሜሪካ ይህንን መርዶ አርድታታለች። ያውም ሩሲያ will not participate in Trump's board of peace። ክሬምሊን ነው ይህንን መረጃ ያወጣው። የክሬምሊኑ ቃል አቀባይ ወይም ማፈቀላጤው ዲሚትሪ ፔስኮቭ ናቸው ቁርጥ አድርገው የተናገሩት። እንግዲያማ ትራምፕ በዚያ ቦርድ ኦፍ ፒስ ሲሉ ከ60 በላይ ሀገራትን ባሰባሰቡበትና ከእያንዳንዱ ሀገራት $1 ቢሊዮን በዛቁበት በዚያ ቅንብራቸው ፑቲንን የቦርድ ኦፍ ፒስ አባል እንዲሆኑ ግብዣ ያቀረቡላቸው ገና በመጀመሪያዎቹ አካባቢ ነው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደግሞ ሩሲያ ቫዮሌትድ the terms of the nuclear weapons treaty for years ሲሉ ወርደውባታል ሩሲያን። እንዴት ነው ጉዳዩ? ሩሲያም አሜሪካን ትከሳለች፣ አሜሪካም ሩሲያን ትከሳለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሩሲያ ለዓመታት የዘለቀውን የኒውክሌር ጦር መሳሪያ ውልና ስምምነት ጥሳለች ሲሉ ከሰዋታል። አሁን የማይመስል ልብ ያቆስልን ካልሆነ በስተቀር ሩሲያ ነች ወይ የዚያን ከ50 ዓመታት በላይ የዘለቀ የኒውክሌር ጦር መሳሪያ ስምምነት ውል የጣሰችው ሲባል የለም አሜሪካ ራሷ አይደለችም ወይ የሚሉት ብዙዎች ናቸው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በበኩሉ በአርክቲክ ቀጠና ትራምፕ የግሪንላንድን ደሴት ለመጠቅለል ለያዙት ዕቅድ ኃይሉን ማጠናከሩ ተሰምቷል። ተልባ ቢንጫጫ በአንድ ሙቀጫ። ኔቶ ወይም የምዕራባውያኑ የጦር ጥምረት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት
በእንግሊዘኛውም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን እወደድ ባይ ነው። አሊያም ላለው ቅንጭብ ያረግዳልን ያሳዩበታል። በግሪንላንድ ደሴት ጉዳይ ዞር ይሉና ዋና ጸሐፊው ማርክ ሩት ያለ አሜሪካ ኔቶ ይሉት ወይም አውሮፓ ባዶ ነው ተጠንቀቁ ሲሉ ያሳያሉ። ወዲህ ዞር ይሉና ደግሞ የግሪንላንድን ደሴት አሜሪካ አትነካውም አትጠቀልልም ሲሉ ኔቶ ተጠናክሮ አድፍጧል ይላሉ። በአንድ ራስ ሁለት ምላስ። እውን ኔቶ ወይም አውሮፓኑ አሜሪካ ከተቆጣች እነርሱም ተቆጥተው ይለይልን ውረድ እንውረድ ይባባላሉ። ጊዜ ያሳየው የለምና ለጊዜ እንቶ በአውሮፓና በአሜሪካ መካከል ውጥረቱ ውስጥ ውስጡን እንደ ፍግሳት እየተጋጋመ እንጂ የቀነሰ ነገር የለም። የግሪንላንድን ደሴት ተጠቀልላለሁ አትጠቀልም። የዴንማርክ መሪዎች ቁጣቸው ገንፍሏል። በተለይም ጠቅላይ ሚኒስትሯ ወይዘሮ ሜቴ ፍሬድሪክሰን ተቆጥተዋል። እርሳቸው ሲቆጡ ያ ሀፍሮ ጸጉራቸው ብትን ይላል፣ እንደ ቀንድ ይቆማል ይሏቸዋል። ቁጣቸው በጸጉራቸውም ይገለጣል ሲሉ የሚተቿቸው ብዙዎች ናቸው። ሴትየዋ በጣም ቁጡ ሆነዋል ነው የሚባለው። የግሪንላንድን ደሴት ትራምፕ ገብተው ከማጀታቸው ወይም ከጉንጫቸው አላያም ከብብታቸው ሲያወጧት እንዴት አይቆረቁራቸው፣ እንዴት አይቆጠቁጣቸው፣ ያማቸዋል እንጂ ሲሉ የሚያሳዩትም ብዙዎች ናቸው። ሩሲያ በበኩሏ የአሜሪካው ፕሬዚደንት ዶናልድ ትራምፕ በዩክሬን ጉዳይ አንኮሬጅ ላይ የተደረሰውን ስምምነት ጥሰዋል ስትል ከሳለች። ሁለቱ አገራት እርስ በርስ መካሰስ ይዘዋል። ለነገሩ ከላይ እንደተባባልነው ፌንጣ ብትቆጣ ክንፏን ጥላ ሄደች። ሁለቱም ጉዳይ የላቸውም። ሁለቱም በአቋም አንድ ናቸው ይሏቸዋል። የመሬት መጠቅለል ጉዳይ ሲነሳ ትራምፕም በፑቲን ጨክነው ዩክሬንን ልቀቅ አይሉም። እርሳቸውስ የያዙት ይጠቅልሉት አያዙት አይታወቅም እንጂ ግሪንላንድን ምን ሊያደርጉት ነው? ካናዳን፣ የፓናማ ካናልን፣ የሜክሲኮን ሰርጥ ወይም ጋልፍ ኦፍ ሜክሲኮን ስም ሳይቀር ቀይረውለት የለም ወይ? ጋልፍ ኦፍ አሜሪካ ሲሉ ታዲያ ምንድን ነው? ለይስሙላ ነው የሁለቱ ንትርክና ጭቅጭቅ እንጂ ጨክነው ወደ ሌላ ነገር አይሄዱም ይሏቸዋል። ቢሄዱም ደግሞ ጨርሰውታል። ሁለቱም ማን ከማን ያንሳል? አወኩሽናኩሽን ናቸው ሁለቱም። በጦር መሳሪያ ማስፈራራት ከሆነ የአሜሪካው ፕሬዚደንት ዶናልድ ትራምፕ ያኔ ገና የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ከ14,000 ኪሎ ሜትር በላይ የሚምዘገዘገውንና ሃይባይ ገዳቢ ወይም የማረፊያ ወይም የርቀት ውጤቱ ያልተገደበ የተባለለትን የብሬቬስትኒክ ኒውክለር ክሩይዝ ሚሳይል በሞከሩበት አጋጣሚ ፑቲን በተኩራራ ስሜት ሲናገሩ ተጠንቀቁ፣ ማንም ይጠንቀቅ፣ ይህን ያየህ ተቀጣ ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕም ደቡብ ኮሪያ ቡሳን ውስጥ ነበሩና ምን አሉ? እንኪያሳሉ እንዴት እንፈራለን? እኛ ማንንም አንፈራም። ዓለምን 150 ጊዜ ውድም የሚያደርግ መሳሪያ አለን፣ ታጥቀናል፣ ይህንን እወቁ አሉ። ጉዳዩ እዚህ ላይ ነው። ባል ማንን ታሸንፋለህ ቢሉት ሚስቴን። ሁለቱም መንግስታት ይለይልናል ተባብለዋል። ወዲህ ዞር ሲባል ሩሲያ በህዋ ላይ የኒውክለር ጦር መሳሪያዋን ቀድማ ማስፈሩ አልቀረም። አሜሪካ ጉድ ተሰርታለች። እንዲሁም ሰሞኑን ደግሞ በአርክቲክ ቀጠና ሩሲያ የኒውክለር ጦር መሳሪያዋን ቢሉ የአቶሚክ ቦምቧን ያከማቸችበት ዋናው ቋቷ ነው። በዚያ ካሏትና እጅግ አደገኛ መዘዘኛ መሳሪያዎቿ መካከል የአሜሪካንን ዋሽንግተን ዲሲ፣ ኒውዮርክ ሲቲና ማንሃታንን ደብዛቸውን የሚያጠፋውን የ15,000 ኪሎ ሜትር ተምዘግዛጊውን የኒውክለር ጦር መሳሪያ አውጥታ አሳይታለች። ያ መሳሪያ ከተባለ ገድሉ ሲዘረዘር 800 ኪሎ ቶን የሚመዝን ክብደቱ፣ ፍጥነቱ 15,000 ኪሎ ሜትር። የሙቀቱ መጠን ከተባለ ማንሃታን ላይ ካረፈ በግማሽ ማይል ርቀት ያገኘውን ሁሉ እያቀለጠ 180 ሚሊዮን ዲግሪ ሴንቲግሬድ ሙቀት አለው። ምን ያለፋል? በሂሮሽማና ናጋሳኪ ከተሞች ላይ ከተጣለው የአሜሪካ የአቶሚክ ቦምብ በብዙ እጥፍ ድርብ የሚበልጥ ነው። ይህን አውጥታለች ሩሲያ። ሆድ ሲያውቅ ዶሮ ማታ። የጦር መሳሪያ ሽቅድምድሙ እዛ ደርሷል። ኔቶስ ቢሆን ምን ሊያደርግ? አሜሪካን ሊመክት፣ አውሮፓን ሊከላከል፣ ሩሲያና ቻይናን ከአርክቲክ ቀጠና ፈቀቅ ሊያረጋቸው
ወይስ ዶሮ ጭራጭራ መታረጃዋን አወጣች ሊሆን? የጊዜ ጉዳይ ነው። ወደ መጨረሻው ርዕሰ ጉዳይ ልለፍ። ትናንት የኢዝራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋይት ሃውስ ተጉዘዋል። ዋሽንግተን ተጉዘው በዚያ ከአሜሪካው ፕሬዚደንት ወዳጃቸው ዶናልድ ትራምፕ ጋር ቁጭ ብለው ለ3 ሰዓታት የሚጠጋ ጊዜ በዝግ መክረዋል ነው የተባለው። ዶልተዋል። ያ የዝግ ምክክርና ዱለት ምን አስፈለገ? የወጣው መረጃ ግን ጥቂቱ ምንድን ነው የሚለው? የተስማሙበት ነገር የለም። ኢራን ትመታ አትመታ በሚለው ጉዳይ የለም ሲሉ ትራምፕ የድርድርና ውይይቱን ነገር አስቀድማለሁ፣ ቶሎ ለበትር አልቸኩልም ብለዋቸዋል ነው የተባለው። ዶሮን ሲያታልሏት በመጫኛ ጣሏት። ታዲያ በዝግ ስብሰባ 3 ሰዓት ሙሉ ምን የሚያነታርክ ምን የሚያስዶልት ነገር አለ? ከዚህ ይጀምራል ጥያቄው። ወዲህ አሜሪካ መጀመሪያ ወደ መካከለኛው ምስራቅ ቀጠና የውሃ ክልል ከላከቻት ዩኤስኤስ አብርሃም ሊንከን የጦር አውሮፕላን ጫኝ መርከቧ ውጪ ደግሞ አሁንም ዛሬ የዩኤስኤስ ጆርጅ ሃርበርት ዎከር ቡሽ የጦር አውሮፕላን ጫኝ መርከቧን ወደ መካከለኛው ምስራቅ ቀጠና የውሃ ክልል ጉዞ ጀምሪ ስትል ፊሽካ ነፍታላታለች ነው የተባለው። እንግዲያማ ከኢራን ጋራ በኒውክሌር ጦር መሳሪያ ድርድሩ ጉዳይ በቀጥታም በድርድር እንስማማለን፣ እንግባባለን፣ ድርድሩ ይቅደም የሚል አቋም ካላቸው ለምንድነው የጦር መሳሪያ እየተግበሰበሰ ወደዚያ ቀጠና የሚላከው? 2 ከኔታንያሁስ ጋር በዝግ የመምከሩ ጉዳይ ምን አስፈለገ? ከዚህ በፊት ሁለቱ መሪዎች ሲመክሩ በዝግ አልነበረም። በግልጥ ቁጭ ብለው በአደባባይ ነበር የሚመክሩት፣ ጉዳዩ ለጋዜጠኞችም ክፍት በሆነበት። ዛሬ ታዲያ በዝግ መምከሩ ምን አስፈለገ? ለዚያውም ዘለግ ላለ ጊዜ 3 ሰዓት ሊደፍን ጥቂት ደቂቃዎች ብቻ የሚቀሩትን ጊዜ ምን አስፈለገ? በአንድ ፊት የጦር መሳሪያውን ወደዛ ያግዛሉ፣ ሁለተኛ ወገን ደግሞ በዝግ መክረዋል ተባለ። ኢራን ምንድን ያደረገችው? ትላንት የ47ኛ ዓመት የአብዮታዊ ዘብ ኃይሏን በዓል ስታከብር የአሜሪካን ከፍተኛ የጦር መሪዎች የጦር መኮንኖችን ምስል በዚያ ቃሬዛውን ሰርታ በእሳት ቸብችበዋለች ነው የተባለው። በእሳት አጋይተዋለች በኢራን አደባባዮች ሁሉ። ቀድሞ ነገር ኢራን በድርድሩ አታምንበትም የሚል መረጃ ነው የወጣው። እኛም አውቀናል፣ ጉድጓድ ምሰናል፣ ሞኛችሁን ጌሾ ተራ ፈልጉ ይሉትን መሆኑ ነው። እያሰቡ ሊያርዱኝ ነው ሊበሉኝ ነው ስትል ኢራን በራሷ ቤት ተዘጋጅታለች። ወዲህም ከቻይናና ሩሲያ ጋር ቀለበት አስራለች። የውል ስምምነት፣ የወታደራዊ ውል ስምምነት። ኢራን ከተነካች ከመነካቷ በፊትም ቻይናም ትሁን ሩሲያ የጦር መሳሪያዎቻቸውን ሰጥተዋታል የሚል መረጃ ወጥቷል። ወዴት እየሄደ ነው ጉዳዩ? ሞት ሲዘገይ የቀረ ይመስላል። ምናልባት ኢራንም ተዘጋጅታለች፣ ተጠንቅቃለች። ድርድር እያሉ ከዚህ ቀደም ጉድ ሰርተውኛል። አሁንም ድርድር በሚል ቅዠት አልታለልም፣ እንተያያታለን ያለችው ኢራን። የመካከለኛው ምስራቅ ቀጠና ምድር ታምሷል። ሊባኖስ ውስጥ ሰላም የለም። ዮርዳኖስ ስጋት ላይ ናት። ለኃጣን የመጣ ለጻድቃን ይተርፋል። ሶሪያ በዚያው ልክ በዚያው መልክ። ማን ነው ተኝቶ የሚያድረው? ኢራቅስ ብትሆን ምን ሰላም ይኖራታል? ቱርክስ ብትሆን ከስጋት ነጻ ትሆናለች ወይ? የዚያ ቀጠና ሀገራት ሳውዲ አረቢያ ቢሉ ኳታር፣ የተባበሩት አረብ ኤምሬት ቢሉ ባህሬን፣ ከአጋም የተጠጋ ቁልቋል እንዳለቀሰ ይኖራል። የአሜሪካን የጦር ማዘዣ ሰፈሮች በምድራቸው የሰጡ ናቸውና የአሜሪካን ወታደሮች ያስደፈጡ ናቸውና ኢራን ትንሽ ከቆሰለች ነዳድላ ነው የምትለቃቸው። ይህንን አስጠንቅቃለች ኢራን። ስለዚህ የድፍን የመካከለኛው ምስራቅ ቀጠና አንድ ሰንሰለት ላይ እንደተቀጣጠለ ወይም በአንድ ደን ላይ እንደተያያዘ ሰደድ እሳት ቋያና ቤንዚን እየተረጨበት እየተራገበበት ያንን መሆኑ አይቀርም። ኢራን እንደው ትንሽ ሰበብ ነው የምትፈልገው። የቁጣና የልኋ አባጫ ሞጥሙጧል። በሀገር ቤት ከፍተኛ ተቃውሞ ተነስቶ በሕዝቦቿ በርካታ ልጆቿን አታለች። ያም ያንዘረዝራታል። የምትበቀለውን ትፈልጋለች። ለዚያ ደግሞ የኢዝራኤልና የአሜሪካን እጅ አለበት ስትል ከእነሱ አንዳች ነገር ይምጣ ነው የምትለው። ያን ቀን ትጠብቀዋለች። ያንን ጊዜ በቀጥታ ከነመረቁ ግታቸዋለሁ ስትል ኢዝራኤልን እዚያው ላንቋ ስር፣ በባሕረ ሰላጤው ያሉ ሀገራትን እዚያው ላንቃቸው ላይ፣ የመካከለኛው ምስራቅ ቀጠና ሀገራቱንም በተመሳሳይ እነ ዮርዳኖስን መሰሎቹን ማንም አይተርፈኝም ብላለች። አሜሪካና ኢዝራኤልም በበኩላቸው ያዳቆነ ሰይጣን ሳያቀስስ አይለቅም።
ኢራንን ምንም በዲፕሎማሲ ቢከቧት፣ ምንም ሆዷን ቢያባቧት የመምታታቸው ነገር ሳይታለም የተፈታ ነው። የተዘናጋችበትን ጊዜ ነው የሚጠብቁትና የሚፈልጉላት ይሏታል። ሰላም ወዴት ነው ያለው? ሰላም በሰው አእምሮና በሰው ልብ ካልታሰበ በስተቀር ጦርነትና ውጥረት፣ ዛቻና ማስጠንቀቂያ የበዛባት ዓለም የሰው ልጅ ቢቆጣ ቢያፈጥ ራሱን ከማጥፋት ውጪ ከቶ ሰማይና ምድርን የት ያገኛቸዋል? ምድር ግዑዝ ናት፣ ትቀጥላለች። ሰማይም ሩቅ ነው፣ ማን ይነካዋል? ለሁሉም ግን ሰላም ነው ማሰሪያው፣ ሰላም ነው የሚበጀው፣ ለሰማይም ለምድርም፣ በሰማይም በምድርም ሰላም ይሁን ይላል መጽሐፍ። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።